በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ ብሩካን የእግዚአብሔር ልጆች በእግዚአብሔር የተወደዳችሁ በሕያው አምላካችን በቅዱስ ሐሳቡ የተጠራችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደና የተመሰገነ ይሁን። የእግዚአብሔር ልጆች በአጋፔ ቤተሰቦች የምንረዳቸው ቤተሰቦች አሉ። ወላጅ እናት ሆና ልጆቿን ብቻ የምታሳድግ እርዳታ የሚያስፈልጋት እናት፣ ባል የሌላት ወይ ባሏ የሞተባት እናት እናገለግላለን። ወደ 305 ቤተሰቦች ደርሰናል። 3 እናቶች አሉን። አሁንም ድጋፍ የሚፈልጉ ለአንድ ቤተሰብ 50 ሺህ ብር በዓመት መክፈል ከተቻለ አንድ እናት ለልጇ ምሳቃ መቋጠር እንድትችል በአቅሟ ልክ ያግዛታል። ይህንን ፕሮግራም መካፈል መሳተፍ የምትፈልጉ 9114138 ስልኬ ላይ መልእክት አኑሩልኝ። ቴሌግራም፣ ዋትሳፕ፣ ቫይበር ላይ አለው። እግዚአብሔር ዘራችሁን ይባርክ። በእግዚአብሔር ፊት ነፍሴን አፈሳለሁ የትምህርታችን ርዕስ ነው። እንግዲህ ስንጸልይ በአምላካችን በሕያው እግዚአብሔር ፊት ስንቆም፣ በተወደደው አምላካችን ፊት ስንቆም በጣም ትልቁን ሕይወታችንን አጀንዳ ይዘን የምንቆመው ጸሎት የሕይወትን አጀንዳ በሕያው እግዚአብሔር ችሎት ማቅረብ ነው። ከአምላካችን ጋር በፍቅር መገናኘት ነው። መንፈሳችንና እግዚአብሔር አብረው የሚካረሙበት የሚሰነብቱበት። እኛ ስልኮቻችን ቻርጅ ሲደረጉ ከስልክ ቻርጀሩ ጋር ኃይልን ሲገናኙ ኃይል እንደሚቀበሉ ኃይልን ተቀብለን የምንመለስበት ጊዜ ነው። ሙሴ በተራራ ላይ ሲቆይ 40 ቀን ፊቱ እያበራ ምግብ አልበላም፣ ግን ፊቱ እያበራ 40 ቀን ጾሞ ነው የመጣው እና ፊቱ ከመብራቱ የተነሳ ፊቱ እንዲሸፍኑለት ተደርጎ ነበረ። ከእግዚአብሔር ጋር የመቆየት ውጤት ያ ነው። እንጀራን ባትበላ ሕይወትን ባይሞላ ግን ከእግዚአብሔር ጋር የመኖር ትልቁ ነገር መብራት ያደርጋል። እግዚአብሔር ከዓለም በላይ ነው። ከስርዓት ከዚህ ዓለም ስርዓት በላይ ነው። ከእንጀራ በላይ ነው። ከጌጥ በላይ ነው። ከክብር በላይ ነው እና ያንን ሕይወት የምንለማመድበት ነው ጸሎት። እና ለዛሬው የትምህርት መነሻ ሀሳብ የምናደርገው የሳሙኤልን እናት የሐናን ሁኔታ ነው። ሐና ሳሙኤል ወይም ሳሙኤል እናት መጽሐፈ ሳሙኤል ቀዳማዊ መጽሐፍ ላይ ትገኛለች እና ምዕራፍ 1 ላይ እቺ ሴት ሁላችሁም ታውቃላችሁ ታሪኳን። መክነት የነበረባት የህልቃና ሚስት ነች። ህልቃና የሚወዳት ሚስቱ ነች፣ ግን ልጅ አልነበራት እና ልጅ ስላልነበራት በጊዜው ከነበሩ ከሌሎች አማልክቶች ዘንድ ደጅ አልጠናችም። በዛ ዘመን በሮማውያን፣ በግሪካውያን፣ በምስራቃውያን ሃይማኖት በጣም ብዙ አይነት ጣዖታት ነበሩ። የማህፀን አማልክት የሚባሉ ነበሩ። ለምሳሌ አርጤክስስ የምትባል ጣዖት በኤፌሶን ሴቶች እንዲወልዱ ታደርጋለች ተብሎ ይታመን ስለነበረ ርኩሰት ሁሉ ይገበርላት ነበር። ሴተኛ አዳሪዎች እዛ እየተኙ ገንዘብ እየሰበሰቡ ይሰጡ ነበር ለዛ ለጣዖቱ ቤት። በዚህ ልክ ሰው የረከሰ ነገር ጋር ይሄድ ነበረ። ልጅ ፈልጎ ማለት ነው። ሴቶች ልጅ ፈልገው ይህን ያህል ይሆኑ ነበር። ሐና ግን በሕያው እግዚአብሔር ፊት ትቆም ነበር። መታ ሸክላ ሰሪው ፊት መታ፣ ትክክለኛው ሸክላ ሰሪ ፊት መታ ነው የምትቆመው። ሸክላ ሰሪው እሱ ነው። በማፀን ልጅ የሚሰራ ጌታ ነው። ሌላ አምላክ የለም። ሰውን የሚፈጥር ማፀንን የሚከፍት ደጅን የሚከፍት። እናንተ ልጅ ያልወለዳችሁ እናቶች የምታደርጉትን ነገር ማንም ሰው አያውቅም። ተደብቃችሁ ደግሞ ጋር ትሄዱ ይሆናል፣ ደብተራ ጋር ትሄዱ ይሆናል። ተጠንቀቁ። የማህፀን በር የሚከፍት መድኃኔዓለም ብቻ ነው። ከአንዱ ጌታ በቀር ተስፋ የለም። በዚህ ጉዳይ ሰውን የሚሰራ በሰው ላይ ስልጣን ያለው ሕያው ጌታ እግዚአብሔር ብቻ ነው። ሌላ አምላክ የለም እና ይህንን አምና ወደ ሴሎ ድንኳን ሄዳ ነበር። በዛ ዘመን የእግዚአብሔር መቅደስ በድንኳን ነበር የምትኖረው። ሴሎ በምትባል ቦታ ሊያመልኩ ሊጸልዩ በዓል ሊያክብሩ በሄዱበት ተነስታ መጸለያዋን መጽሐፉ ይነግረናል። ከበዓሉ በኋላ ቆማ ጸለየችና በምትጸልይ ሰዓት እንደዚህ ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 12 ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን መለከት ነበር። ኤሊ ካህን ነው። የቤቱ የመቅደሱ ዋና አለቃ ነው። ያያት ነበር። ሐናን በልቧ ትናገር ነበር። ድምጿንም ሳታሰማ ከንፈሯን ታንቀሳቀስ ነበር።
ኤሊም እንደሰከረች ቆጠራት። ኤሊም ስካር እስከ መቼ ነው? ወይን ጠጅሽን ካንቺ አርቂ አላት። አንዳንዴ ምዕመናን ከካህናት ይበልጣሉ። በሕይወታቸው፣ በብርታታቸው፣ በእምነታቸው ከካህኑ ሊበልጡ ይችላሉ። ካህኑ ማይረዳቸው ለዚህ ነው። ኤሊ ሴት እየጸለች እንደሆነ መረዳት ነበረበት። ሰካራምና ጸሎተኛ መለየት ነበረበት። የሚጸልይ ሰው አለመሆኑን ነው የሚያሳየው። ጸሎተኛ ሰዎች ግን ነገር የባሳቸው ሆድ የባሳቸው ሰዎች ግን ይገባቸዋል። የሰው ችግር ይገባቸዋል። ያሳዝናሉ። የማያሳዝኑ ሰዎች ቤተክርስቲያን ውስጥ አሉ። ምን ብለው መጥተው የሚሰቀሰቁ ሰዎች አሉ። እና አንድ ጊዜ ቤተክርስቲያን ጠዋት አዲስ አበባ ጠዋት ነው። ያው ለምሳሌ ስላሴ ከሆነ ስላሴ ጠዋት ነው ጉባኤ የሚደረገው ብዙ ሰው ስለሚመጣ አንድ ዛሬ ጉባኤ ላይ ተገኝቼ ነውና ተቀምጫለሁ። መድረኩ ላይ ወደ ምሕረቱ ላይ አንድ ሰው መጣ። ጎልማሳ ሰው ነው። ውድቅ አለ ፊት ለፊታችን። ተንሰቀሰቀ። በቃ ተንሰቀሰቀ። ረጅም ሰዓት ምንም አላለው። እኔ እንደውም መዝሙር ልዘምር ይገርማችኋል። ተነስቼ መዝሙር ልዘምር የተዘጋጀው ነው። ይህን ሰው እየሰመለከተው ቀየረ መንፈስ። በቃ እምባዬን ካይን ያበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አድርጎ ለበጎ ብዬ ዘመርኩ። የዚህ ሰው የጸሎት መልስም ሊሆን ይችላል። እግዚአብሔር ያዘዘ ሊሆን ይችላል። እምባህን አብሼልሃለሁ፣ ሰባራ ልብን ፈውሼልሃለሁ፣ እሳትንም ውሃ አድርጌልሃለሁ እያለው ሊሆን ይችላል። እንደዚህ ነው እግዚአብሔር ሰውን የሚናገረው። ቢገርማችሁና እንደዚህ አይነት ሰው ሲጸልይ ስታዩት ምንድን ነው የምታለቅሰው? ሄደ ለቅሶ ቤት አታለቅስም ብትሉት እናንተ ልክ አይደላችሁ፣ ጸልያችሁ አታውቁም ማለት ነው። እና ኤሊም እንደዚህ ነው። ጸልዮ ባያቅ ነው እንጂ እችን ሴት መረዳት ነበረበት። ሰካራም ነው የመሰለችው። እና ምንድነው ስካርሽን ካንቺ አርቂ አላት። ሐናም ጌታዊ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም፣ ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ አለች። ሐና በእግዚአብሔር ፊት ነፍሷን ስላፈሰሰች ነው ሰካራም የመሰለችው እንጂ ጠጅ አልጠጣች፣ አልቀመሰች። ጠጅ የሚጠጣበት በዓል ነበር። አልጠጣችም። እሷ ነፍሷን በእግዚአብሔር ፊት አፈሰሰች። እግዚአብሔርንም አከበረች። ጠጥታ አልጸለይ አልመጣች። እና ጸሎት ነፍስን በእግዚአብሔር ፊት ማፍሰስ ነው። ጸሎት ምንድነው? ጸሎት ሂሳብ አይደለም ማለት የሆነ አቅጣጫ መስጠት አይደለም። አንዳንድ ካድሬዎች አቅጣጫ እየሰጠን ነው፣ በዚህ ጉዳይ ላይ አቅጣጫ ሰጥተናል ይላሉ። ጸሎት ለእግዚአብሔር አቅጣጫ የምንሰጥበት መንገድ አይደለም። እንዴት እንደሚሰራ መመሪያ የምንሰጥበት መንገድ አይደለም። ጸሎት የእኛን ማስተዋል ለእግዚአብሔር የምናማክርበት መንገድ አይደለም። እንዲህ ብታረግና ብትረዳኝ ይሻላል የምንልበት ብልጣብልጥነት አይደለም። ሰው እግዚአብሔርና ችሎታውን ሳያምን መጸለይ የለበትም። በመጀመሪያ ለእግዚአብሔር መብት ሳይሰጥ መጸለይ የለበትም። መጸለይ ደግሞ ካለበት ራሱን ባዶ አድርጎ እንደ ሐና ነፍሱን ማፍሰስ ነው። እንዴት እንደሚያድን እግዚአብሔር ያውቃል። እና እንደዚህ አድርጎ መጸለይ አለበት። አንዳንዶቻችን ደግሞ የንስሐ ጸሎት እንጸልያለን ብለን እንመጣና እኔ እኮ ሳላስበው ነው ያጠፋሁት፣ ጌታ ሆይ አላሰብኩትም ነበረ፣ ያሳሳተኝ ወንድሜ ጓደኛዬ ነው፣ እሷ ነች ያሳሳተችኝ፣ እንደዚህ ላረግ አስቤ አልነበረም፣ ይቅር በለኝ። ራስን እየጠበቁ ኩራትን እየጠበቁ በእግዚአብሔር ፊት መኩራት ተመልከቱ። ምንድን ነው በእግዚአብሔር ፊት መኩራት? በሕያው አምላካችን ሁላችን መዝገባችንን በሚያውቅ ራቆታችንን በሚያውቅ አምላክ ፊት መኩራት ምንድን ነው? እና ራሳችንን በቃ በጣም ትልቅ እናደርጋለን። በሕያው እግዚአብሔር በትህትና መጸለይ የለም። ያን ቀራጭ አታዩት? ጎንበስ ብሎ ቀና እንኳን ማለት አልፈለገም። ደረቱን እየደቅ እኔን ኃጢአተኛውን ቆሻሻውን ማረኝ፣ ቆሻሻ ነኝ ነው ማለት ያለብን። ያልፈቀድነው ኃጢአት በሕይወታችን አይሰራም። ታውቃላችሁ፣ ሰውም ያሳስተን ሰውም አያሳስተን። ያልፈቀድነውን ኃጢአት አንሰራም። ስለዚህ ስለፈቀድን ተዋርጄ ቆሽሼ አድፌ የሰራሁትን ኃጢአቴን ይቅር በለኝ፣ በፊት መቆም የማይገባኝ የሞተ ሰው ነኝ ማለት ነው የሚገባል። በእግዚአብሔር ፊት ራሳችንን ለማሽሞንሞን የምንሞክር ሰዎች እባካችሁ ነፍሳችንን ማፍሰስ ያስፈልጋል። በእግዚአብሔር ፊት መፍሰስ አለበት ነፍሳችን። በቃ እኔን የተቀበልከኝ ይገርመሃል፣ ይገርመኛል እኔ መቀበልህን ማለት ያለብን። በፊት መቆሜ ነው የሚገርመኝ ማለት ነው ያለብን። ምንድነን እኛ ምንድነን? እንዴት በሕያው እግዚአብሔር ፊት እንዋሻለን?
እና እግዚአብሔር ልጆች ጸሎት ነፍስን ማፍሰስ ነው። ልጸሉ ቤተክርስቲያን ስትሄዱ፣ ጸሎት ቤት ስትገቡ፣ ቤታችሁ ስትቆሙ ነፍሳችሁ እግዚአብሔር ጋር ስለመድረሱ እርግጠኛ ሁኑ። በከንቱ ዝም ብሎ እንዳይደክም፣ ዝም ብሎ ድካም እንዳይሆን፣ ጥቂት ደቂቃ እንኳን ነፍሳችንና እግዚአብሔር መገናኘቷን ማረጋገጥ ያስፈልጋል። ነፍሳችን መፍሰስ አለባት፣ በፊቱ መፍሰስ አለባት፣ እንደ ውሃ መዘርገፍ አለበት። የኛ ነገር በፊቱ የሰራነው ነውር፣ የሰራነው ገበና። ቢገርማችሁ አንዳንዴ ኃጢአትን መናገር ራሱ ያስጠላል፣ ይሰለቻል። የራስን ኃጢአት ራሱ መናገር ከአፋችን በተግባር የሰራነው ኃጢአት ከአፋችን መናገር እንዴት እንደሚሰለች እና እንደሚከብድ ንስሐ ስትገቡ ታውቃላችሁ። መቼም ንስሐ አባታችሁ ጋር ስትሄዱ አንዳንድ በእግዚአብሔር ስትናገሩ እንዲህ አድርጌያለሁ ማለት በጣም ከባድ ነው። እሱ ሁሉ ግን መዘርገፍ ነው ያለበት። እናንተ ደካሞች፣ እናንተ ባለ ሸክሞች ኑ ወደ እኔ አሳርፋችኋለሁ። ሸክማችሁን ዘርግፉ ፊት ለፊቴ ነው ያለው። የመድኃኔዓለም ፊት የእኛ ሸክም መራገፊያ ነው። እኛ እንዴት እንደሚቀድሰን እሱ ያውቃል። ጸሎታችን የእውነት ነው። ምንፈልገውን ነገር በጓሮ መለመን፣ ቢያንስ እናቴን አስብልኝ ብሎ ለራስ እንጀራ ስጠኝ፣ ስራ ስጠኝ ለማለት እናትን መጠየቅ መጥራት አይገባም። እግዚአብሔር ለአንተም ያዝንልሃል፣ ለአንቺም ያዝንልሻል። ለእናትሽ ብቻ አይደለም የሚያዝነው። ቢያንስ እናቴን አስበ ስራ አግኝልኝ ብሎ አይጸለይም። አንተ እኔ ልጅ ነኝ፣ ስራ ፈልጋለሁ፣ ስራ እንደምሰጥ አውቃለሁ፣ ስጠኝ፣ ጥበብና ስራ ስጠኝ ማለት ነው የሚገባው። ግልጽ ያለ ጸሎት፣ ነፍስን ማብሰስ ወደ ጎን አያስፈልግም። የምንፈልገውን ነገር ፊት ለፊት መናገር፣ ፊት ለፊት እንደ የሐረር ሰዎች ታውቃላችሁ፣ ፊት ለፊት እና ጌታ ኢየሱስ ምን ብሏል መሰላችሁ? ሕፃናት ካልተመለሳችሁ እግዚአብሔር መንግስት አልገባችሁም ነው ያለ። እና አንድ እህት ደወለችልኝና በቅርብ ልጆች ለገና ለክርስቶስ ቸኮሌት ገዛላችሁ ፈልጋለሁ አለች። እና ቸኮሌት ገዛችሁ ፈልጋለሁና ብላ ትንሽ ብር እንደላከችልኝ ነገረች። እንዴት አልኳት። እንዴት ታረጋለሽ እንደዛ? የተሰማኝ ይሆናል እሷና እንዴት ታረጋለሽ እንደዛ ብዬ ያው ተቆጣጣው ማለት ነው። እኛ አበሾችም ስለሆንን ያው የሚሰማን እንደዛ በገብቼ ቸኮሌት ተልኮላችኋል ስላቸው አበዱ፣ የዘለሉ ማለት ነው ልጆች። እኔ እንዴት ታረጋለሽ ብዬ እህቴን ምን አለበት ለካህኗ ቸኮሌት ብትገዛ ምንም ችግር የለው፣ ካህኗን እንኳን ያደረሰ ብትለው ምን ችግር አለ? እኔ ግን ትልቅ ሰው ነኝ ብዬ ስላሰብኩ ተግደረደርኩ። ልጆቼ ግን በደስታ ዘለሉ፣ በደስታ በቃ። እና ብዙ ጊዜ እንደዚያ ነገር ያጋጥመኛል ከልጆቼ ጋር ሲሄድ እንጋብዛችሁ ምናምን ይላል ሰው ሆቴል። እኔ ደግሞ ራሳችን እሺ ይላሉ፣ እነሱ እሺ ይላሉ። እኔ ሳያስጨርሱ ማለት ነው። ትክክለኞቹ ግን እነሱ ናቸው። እንደ ሕፃናት ካልተመለሳችሁ ግልጽ መሆን ይፈልጋል እግዚአብሔር ራሱ፣ ልክ እንደ ልጆች ማለት ነው። ትክክለኛ የምንፈልገውን ነገር መናገር፣ ምንም እንዲህ ማለት ያስፈልግ። ነፍስን ማፍሰስ ያስፈልጋል። እግዚአብሔር የኛ ገበና ነው፣ የምስጢራችን አምላክ ነው፣ የልባችን ጌታ። እንደ ሕፃናት ነው መሆን ያለብን በፊቱ። ይሁን ራሳችንን አስተካክለን አርመን ምን ጥንቅቅ ብለን አይሰራም፣ እሱ አይሆንም። እና የሐና ጸሎት ተሰማ ነው የሚለው። ከዛ በኋላ ወንድ ልጅ ወልዳ መጣች። የሚሰማ ጸሎት ነው እንደዚህ። አያችሁ፣ በቃ ራስን ሳያጸድቁ ራስን እንትን ሳያሉ ባይተዋር ሳያረጉ በፊቱ ራስን እንደ ትልቅ ሰው ቅድም እንዳልኩት የተደረደሩ የለም እንደሱ አይነት ስርዓት በሰማይ። ይሄ የምድር ጣጣ ነው ይሄ ሁሉ ነገር። እና ፊት ለፊት ነፍስና አፍስሶ መጸለይ ይገባል። የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ይባርካችሁ፣ ከክፉ ነገር ይጠብቃችሁ። እግዚአብሔር ልጆች ብዙም ተማራችሁበት ተስፋ አለኝ። እስቲ ጻፉልኝ ምን እንደተማራችሁ፣ ምን እግዚአብሔር እንዳስተማራችሁ። በትምህርቱ ላይ ኮሜንትና ላይክ ስለምታደርጉ እግዚአብሔር ዘራችሁን ይባርክ። አሸናፊ ከማርያም ነኝ። ሰላም